ሰዎች የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው እንዲነሱላቸው አቤቱታቸውን አስገብተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤኒሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት የአስተዳደር ጉባኤ የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል ከቦታቸው እንዲነሱላቸው ይፋዊ ጥያቄ አቅርበዋል። የአሶሳው ተደራቢ ሊቀ ጳጳስ የሙስናና የቅኖና ጥሰት ክስ ተመሰረተባቸው። የጊዮን ማለዳ ዘገባ እንደሚያሳየው የአሶሳ ሀገረ ስብከትን በተደራቢነት እንዲመሩ የተሰየሙት ብፁዕ አቡነ ሩፋኤል ላይ ከባድ የክስ አቤቱታ ለጠቅላይ ቤተ ክህነት ቀረበ። አሁን ይሄ ፈተና የሚገጥመው የመጀመሪያው ዋጋ የምከፍለው እኔ ነኝ። ብፁዕ አቡነ ሩፋኤል እንደ ዕድል አለመሆን እንግዲህ በደንብ ብዙ ትችት ከሚያስተናግዱ ሊቃነ ጳጳሳት መካከል አንደኛው ናቸው። ብፁዕ አቡነ ሩፋኤል ጉድ ነው ጉድ፣ የጉድም ጉድ። ይህንን ተንቀሳቃሽ ምስልና ድምፅ ኦርቶዶክሳውያን ለኦርቶዶክሳውያን እንድታጋሩ በትህትና ጠይቃለሁ። ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን። የአሶሳ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቤኒሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት የአስተዳደር ጉባኤ የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል ከቤታቸው እንዲነስላቸው ከቦታቸው ከስልጣናቸው እንዲነሱላቸው በዛሬው ዕለት ጥያቄ አቅርበዋል። የአስተዳደር ጉባኤውን ይህን የይነሱልኝ ጥያቄ ያቀረበው ለሚመለከታቸው የከፍተኛ የቤተ ክርስቲያኒቱ መዋቅሮች ነው። ስልጣነ ክህነት በፈጣሪ ቅባት የሚሾም እንጂ በፖለቲካ ሻጥር የሚዘወር አልነበረም። በመጨረሻም ዘመን ግን እየሆነ መምጣቱ አሳሳቢ ደረጃ ደርሷል። ታዲያ የአሶሳ ሀገረ ስብከት ለአቡነ ሩፋኤል የሀገረ ስብከታችን ሊቀ ጳጳስ በደልና ግፍ በተመለከተ ይሆናል በማለት ጠንከር ያለ ውሳኔዎችን በዛሬው ዕለት አስተላልፏል። እስከ መጨረሻው ተከታተሉኝ። እንደሚታወቀው ብፁዕ አቡነ ሩፋኤል ከ2010 ዓመተ ምህረት ጀምሮ በቅዱስ ሲኖዶስ ውሳኔ ተመድበው ሀገረ ስብከታችን እየመሩና እያስተዳደሩ መሆኑ ይታወቃል። ይሁን እንጂ በሚያስተዳድሩበት ወቅት በቤተ ክርስቲያኒቱ የቀደሙ የቅኖና፣ የዶግማ፣ የትውፊትና የአስተዳደራዊ ጉዳዮች ላይ ከፍተኛ የአሰራር ክፍተት በማሳየታቸው ምክንያት ከ2012 ዓ.ም ጀምሮ በሕዝበ ክርስቲያኑ ዘንድ በቀረበ አቤቱታ መነሻነት ወደ ሀገረ ስብከታችን እንዳይመጡ ሆኖ በሽምግልናና በውይይት ጥፋታቸውን አስተካክለው የቤተ ክርስቲያኒቱን ሕግ ጠብቀው በአስተዳደር ጉባኤ እየወሰኑ የተሰጣቸውን አባታዊ ኃላፊነታቸውን እንደሚወጡም ቃል ገብተው ስራቸውን ቀጥለው እንደነበር ይታወቃል። ሆኖም ግን የገቡትን ቃል አፍርሰው ቤተ ክርስቲያኒቱ ከምትመራባቸው ቃላዋዲ ሕገ ቤተ ክርስቲያን፣ የሰራተኞችን አስተዳደር ደንብ፣ የፍትሐ ነገሥት፣ የማኅበራዊና አስተዳደር ደንብ ውጭ በሆነ አግባብ የቤተ ክርስቲያኑን ዶግማና ቀኖና እና ትውፊት በበለጠ ሁኔታ ከመጣሳቸው በላይ በአስተዳደራዊም ሆነ በስራውንም ላይ በሕሊና የማይገመት በደልና ጥፋት አድርሰዋል። ይህም በመሆኑ የሀገረ ስብከቱ የአስተዳደር ጉባኤ ሁኔታው ከጊዜ ወደ ጊዜ እየተባባሰ ሂዶ ሊያስተካክል ቢሞከርም ሕገወጥ አሰራሮች እየባሰ በመምጣቱ ጉባኤው ግን ከ18/2018 ዓ.ም ልዩ ጉባኤ በማካሄድ ለመጀመሪያ ጊዜ ሊሆን የሚያስችል የአስተዳደራዊ ጉዳዮችን ሊፈታ የሚችል ባለ 8 ነጥብ የያዘ ውሳኔ በዛሬው ዕለት ሀገረ ስብከቱ አስተላልፏል። ከውሳኔውም በኋላ በርዕሳቸው በኩል ተገኝተው ውይይቱን እንዲያረጋግጡ የተላከላቸው ቢሆንም ለ3 ተከታታይ ቀናት ቀጠሮ በመስጠት መጥተው ለመፍታት ብፁዕ አባታችን ሊቀ ጳጳስ አቡነ ሩፋኤል ፈቃደኛ ባለመሆናቸው ሊገኙ አልቻሉም ማለት ነው። ይህንም በመሆኑ በአሁኑ ጊዜ ችግሩ እየሰፋና እየተባባሰ በመምጣቱ በቤተ ክርስቲያኑ ላይ ችግር እየፈጠረ ከመሆኑም በላይ በሕዝበ ክርስቲያኑ ዘንድ ከፍተኛ ቁጣ በመቀስቀስ ወደ አልተፈለገ ግጭት እየመራ መሆኑን የተገነዘበው የሀገረ ስብከቱ የአስተዳደር ጉባኤ መሰረታዊ ሐሳቦችን በማስቀመጥ የተለያዩ ውሳኔዎችን በዛሬው ዕለት
አስተላልፏል። በዚህ መሰረት ሊቀ ጳጳሱ በሀገረ ስብከታችን በነበራቸው ቆይታ የቤተ ክርስቲያኗን ሕግ፣ ዶግማና ቀኖና ትውፊት ጥሰዋል የሚል በቃለ ዓዋዲና በሕገ ቤተ ክርስቲያን መሰረት ሀገረ ስብከቱን እየመሩ ባለመሆኑ የመልካም አስተዳደር ችግር በመኖሩ የሰው ኃይል ምደባ፣ ዝውውርና ሹመት፣ ሌላም የትምህርት ዝግጅትንና የሥራ ልምድን መሰረት ያላደረገ በመሆኑ በጎሰኝነትና በተለያዩ የሙስና ዘርፎች በመስፋፋት የፋይናንስንና የንብረት አስተዳደር ችግርና ክፍተት ከጊዜ ወደ ጊዜ እየተባባሰ በመምጣቱ ከጠቅላይ ቤተ ክህነት እስከ አጥቢያ ቤተ ክርስቲያን የመዋቅር አለመጠበቅና ቅደም ተከተሉን ይዞ አለመስራት፣ የፓርላማዊ ሰንሰለታዊ አሰራር መዛባት፣ በሀገረ ስብከታችን የመንፈሳዊ አገልግሎትና የልማት ስራዎች ለ8 ዓመታት በተከታታይ መዳከምና መመናመን፣ በሰራተኞች መካከል ግጭት እንዲፈጠር ማድረግና የመሳሰሉትን አስከፊ ችግሮችን እየፈጠሩ በመሆኑ የአስተዳደር ጉባኤው ሊቀ ጳጳሱ ወደ ሀገረ ስብከታችን በሚያመሩበት ወቅት የማይቀበል መሆኑን እየገለጽን የቤተ ክርስቲያኒቱን የበላይ አካል የሆነው ቅዱስ ሲኖዶስና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የችግሩ አስገዳጅነትን ተመልክቶ ብፁዕ አቡነ ሩፋኤልን ከአሶሳ ሀገረ ስብከት አባትነት እንዲያነሳልን በምሬትና በተሰበረ ልብ የሀገረ ስብከቱ አባቶች፣ ምዕመናን፣ ሰንበት ተማሪዎች፣ የቤተ ክርስቲያን ሊቃውንት በዛሬው ዕለት ድምፃቸውን እያሰሙ ይገኛሉ ማለት ነው። መሪ ሊሆን የሚችል የቤተ ክርስቲያኒቱን ዶግማና ቀኖና ስርዓትና ትውፊት ጠንቅቆ ጠብቆ በእርጋታና በመሪነት የሚመራ ሊቀ ጳጳስ እንዲመድብልን በታላቋ ቤተ ክርስቲያን ስም በአክብሮት እንጠይቃለን በማለት በዛሬው ዕለት የአሶሳ ሀገረ ስብከት ለብፁዕ አቡነ ሩፋኤል ይህን ጠንከር ያለውን ደብዳቤ ጽፈዋል ማለት ነው። ብፁዕ አቡነ ሩፋኤል ከኃላፊነታቸው ከአሶሳ ሀገረ ስብከት ጳጳስነታቸው ይነሱልን በማለት እንግዲህ በዛሬው ዕለት ድምፃቸውን የተለያዩ የቤተ ክርስቲያኗ አገልጋዮች እያሰሙ ይገኛሉ ማለት ነው።